ታውቃለህ ልብስ ሰፊ ነኝ የልብስ ሐኪም ነኝ አለ አንዳንድ ልብስ ደግሞ አንዴ ደስ የሚል እንኳን ቆሸሸ ምለው ምን የቆሸሸ ልብስ መሰል ጉልበቱ እኔ አይደለም ለምን መሰል ችግር ሊያስቆመው እኮ ነው የሚታገል አሁን አልቆምም እያለ ነው እየበተነ ከዛ ግን የፈራሁት አልቀረም የእኛ ሰፈር ሰው ካልሲና ሰደርያ ማች አድርገው ሲያዩት ስም አወጡለት ማን ቢሉት ጥሩ ነው ካሳ የቴኒስ ዳኛ ነዋ እንደዚህ ሲል የሚውለው እና የቴኒስ ዳኛ ኮሌቶ ቢቆሽሽም ችግር የለም እኛ ሰፈር አንዴ ታች ሰፈር ሰው ይመጣና አንገዳጋጅ ቤት ይከፍትላል ከታች ሰፈር መጥቶ እኛ ሰው አንገዳጋጅ ቤት ማለት ማንም ሰው ከዛ ቤት ሲወጣ ቀጥው ላይ ነው ዝም ብሎ ሰው ባደው ይበጠብጣል ምን አይነት ሰፈር እንደው በይተሽ ሞት እስኪነጋ እንኳን ቢጠብቁኝ ምን አለ የታለ ስልክ ነው ምንድነው እንደዚህ ቆሻሻ ደጋፊ መሆን ጎበዝ ምን አለ ታጥቤ እስኪጨርስ ብትጠብቀኝ አየግን አንዳንድ ነገር እኮ ይተሽ ትሙት ጠፍቶብን አይደለም የቱ ጋር መፈለግ እንዳለብን ስላላወቀን እኮ አቤት አው በላቸው ከፍተኛ የልብስ ክሊኒክ ማልባል ደህና ነኝ እኔ ጌታ ማልበል ይኸውልህ አይኔን ጨፍኜ ነው ማዋራ ሰላም ነኝ ጎበዝ ማልበል አልኩህ እኮ ልክ ነው በላቸው ነኝ ጎበዝ በል ሰላም ነው ወይ ጎበዝ ምን አቆላምጣ ስለጠራኸኝ ሐሳብ አልቀይር ደህና ነኝ አልኩህ አይደል እየተደማመጥን እንጂ እንዴ ቆይ ይኸውልህ አዳምጠኝ እሺ አንዴ አዳምጠኝ መልሼ እደውላለሁ ለምን መሰለህ የዚህ ሰፈር ሰው እና አንዳንድ ሁኔታዎች ላይ እንደዚህ ጥርቅም አድርገህ ካልዘጋባቸው ቆሻሻ ላይ ይደርቃል ይተሽ ትሙት እና ዝግት አድርገህ መንጻት እኔ ታውቃለህ ልብስ ሰፊ ነኝ የልብስ ሐኪም ነኝ እና ቆሻሻ አልወድም አሁን ቁም ነገር ሊነግረኝ የደወለ አይመስልም የታይ ሰፈር ሰው ኧረ በይተሽ ሞ ጎበዝ እንደኔ የልብስ ሐኪም ስትሆን እንደኔ ልብስ ሰፊ ስትሆን ብዙ አይነት ኮሌታ ነው የሚያጋጥም በይታይሽ ታውቃለህ የልብስ አፉ ያለው ኮሌታ ላይ ነው እኔ ለጆሮ ቅርብ ስለሆነ ይሁን አላውቅም ብቻ ኮሌታ ያወራል በተለይ የታች ሰፈር ኮሌታ ይታይሽ ትሙት ይናገራል ወር አለ ካለ ላሳይ በይታይሽ እኔ ሻል ያለውን ላሳይ ይኸውልህ የዚህ ልብስ ባለቤት ሁሌ ሲያመጣው ኮሌታው ሶል ነው የሚመስለው ኮሌታው ይሄን ነው የሚመስለው እና ከመፍረዴ በፊት እጠይቃለሁ ይሄ ሰውዬ ስራው የቴኒስ ዳኛ ነው እንዴ ይላል
የቴኒስ ዳኛ ነው እንደዚህ 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 ሲል የሚውለው እና የቴኒስ ዳኛ ኮሌታው ቢቆሽሽም ችግር የለም የቴኒስ ዳኛ ሳይሆን ኮሌታው ከቆሸሸ ግን ምንድነው እንደዚህ መዞር ብዬ ሰፈሬን ሰው ጠይቃል ይሄን ነገር አለ አለ በየታይ ሰፈር ሰው አለ ይሄን ላሳይ ይኸውልህ አንዳንድ ልብስ ደግሞ አለ ሁሌ ሲያመጡት ይተሽተሙ ቆሻሻው ከዚህ በታችን ከጉልበቱ በታች ሁሌ ቆሽሻል ይሄንንም ከመፍረዴ በፊት ተጠይቃል ጎበዝ ይሄ ሰውዬ ጭቃብኪ ነው ስራው እላለሁ ከሆነ አልፈርድም ጎበዝ ብለህ ታጨበጭብለታል ካልሆነ ደግሞ በክፉ ምክር የሚሄድ ሰው ሁሌም ከዚህ በታች ቆሻሻን እና አካሄደን አሳምር ጎበዝ መስፋቱን እሰፋልሃለሁ ብሏል ግን አካሄደ ልክ አይመስለኝም ብሏል እና የታይ ሰፈር ሰው አሁን ደውሎ ቁም ነገር የሚያወራ ይመስላል ለኔ ጨረስክ ሊል ነው ይተሽተሙት ይሄ ደግሞ አለ እኔ ሁሌ ሲያመጣው ቆሻሻው እዚህ ጋር መቆሸሽ ብቻ አይደለም ልብሱ ቀድሞ የሚያልቀው እዚህ ጋር ነው እና እንደዚህ አይነት ልብስ ሳይ ማን እንደሚመጣብኝ ታውቃለህ ማን ትዝ እንደሚለኝ መዝሙረኛው ዴት የመጀመሪያው ምዕራፍ የዋዘኞች ወንበር እላለሁ አለኛም ሰፈር ይኸው የዋዘኞች ወንበር አለኛም ሰፈር ይሄ ሰውዬ የማይሆን ቦታ ነው የሚቀመጠው እላለሁ እና የታይ ሰፈር ሰው ልብስ በጣም ነው የሚያወራኝ ይተ ምንህን ያመመ ተለላ ሐኪም ስትሆን ታዲያ እኔም እላለሁ እዛም ቀዶ ጥገና ያደርጋሉ እዚህም ቀዶ ጥገና እናደርጋለን እዚህም ቀደን እንጠግናለን እና ተመሳሳይ ጥያቄ ነው ምን ጠይቀው እሺ በርግጥ ይኸውልህ አለ አንድ ልብስ ደግሞ አለ ደስ የሚል እንኳን ቆሸሸ ምለው ልብስ እንኳን ቆሸሸ ምለው ምን የቆሸሸ ልብስ መሰለህ ጉልበቱ የቆሸሸ ልብስ በይተሽ ግን ሁለቱም ጉልበቱን አንካሴ አይደል ይሄን አይደል ይሄ ልብስ ይታይሽ ትሙት እንደዚህ አይነት ልብስ እንደው በመጣና ቶሎ ሰፍቼ በሰጠሁት ነው ምን ለምን መሰለህ ቶሎ ሰፍቼ የምሰጠው እንዴ ይኸውልህ ከእግዚአብሔር ጋር ነው ይሄ ሰው የእግዚአብሔር እግር ስር ነው የሚንበረከከው እግዚአብሔር ደግሞ ታውቃለህ እሱን ጥለው ከሮጡት ይልቅ እሱ እግር ስር የተንበረከኩትን ነው የሚያፈጥነው እና የዚህን ሰውዬ ልብስ ከማዘጋይ ያረበይተሽ ከእግዚአብሔር ጋር ልጋጭ ቶሎ ሰፍቼ ኮረፍ አስቀድም ይተሽቱት አስረክበዋል ቻኛ ሰው ያረበይተሽ ምን ስራ ላሰራሉን እኮ ጎበስ በላቸው የልብስ ህክምና ከፍተኛ የልብስ ህክምና ማለበል ጎበዝ ቤተሽ ሙኒ ሰላም ነው ወይ እንዳትለኝ ነገርኩ እኮ ቅድም ደውለ ነበራ እኮ ሰላምታ እኮ ለኔ ጌታ ሰላምታ መልካም ምኞት ነው ጭቅጭቅ አታርጉ እንጂ አዎ እንዴ ማለበልሽ ይሁን ቸኮለ ታይሰፈሩ ባለ ኮሌታው እንዴ ምን ቀረ ምን ፈለክ ሰፈሩ ጭራ አለብህ ስራ የለህም ቸኮል እንደው በይተሽ ሙት በሰማ ማለዳ ሰው ጋር ደውለ እንደዚህ የሚጨቀጭቀው ምን ፈልገህ ነው ማ ያለ ጉፋየውና ቸኮል ጎረቤት ናቸውና ምን ይለዋል እንኳን ለታላቁ የህዳር ሲታጠም ባል በሰላም አደረሰ ብሎት እኮ ነው ቸኮል አትናደድ ቸኮል ተው አይደለም መናደድ አይደለም መታጠብ ነው መፍትሄው ባንተም ብሶት እናደዳለን እንዴ አይደል ይኸውልህ አዳምጠኝ እኛ ምን እናደዳለን እኮ ጎበዝ መታጠብ ነው መፍትሄው ካልታጠብክ ቸኮል አዳምጠኝ ካልነጻ
እሳት አለ ትቃጠላለህ ምናምን ስትባል ትደነግጣል። ይታይሽ ትሙት ይኸውልህ መንጻት እኮ ነው ላለመቃጠል መንጻት እኮ ነው። ቸኮል ወዶ አይደለም እኮ እንደዛ ያለ እየነገረ እኮ ነው። መታጠብ ነው መፍትሄው መንጻት። አሁን ባይታይሽ ሞት ወደ ስራ ልገባ ነው። ምን ፈልገህ ነው የደወልከው? አቤት አንተ ቁም ነገር የምን ቁም ነገር ንገረኝሽ። ምን ልል ነው? ቸኮል ነው። ኧረ ተው በይታይሽ ሞት። አንተ ምንድን ነው የምታገባው? ቸኮል ትዳር የይታይሽን የተሰጣሽ ሆኖ እንደ ዝም ብለህ ዘግነህ ይዘህ የምትገባው? ቸኮል እንተዋወቃለን እኮ ተው እንደ ስማቱን እንጂ እንዴ ቸኮል ይኸውልህ ቻው ለምን መሰለህ እኔ የእግዚአብሔር ፍቃድ ያልሆነ ነገር ላይ መቆየት አልወድም። ቸኮል ጥሎብኝ መቆየት አልወድም። ምን ማለት ነው? እንደ እኔ ዘጓለሁ። ቸኮል ይታይሽ ትሙት አንተ ላይ ካልዘጋው ብዙ ነገር ነው የሚዘጋው። ሰማይ እኮ ነው የሚዘጋው። ቸኮሌ እወድሃለሁ የኔ ጌታ፣ እውነት ስለማልወድህ አይደለም። ካንተ በላይ ግን ሰማይን ነው የምወደው። ቻው ቸኮል አዳምጠኝ። ጭራሽ እኔን ሚዜ ቸኮል ቻው። በይታይሽ እኔ የታይሽ ሰፈር ይታይሽ ትሙት ይኸውልህ በማለዳ ባርከህ ካልጀመርክ ባርቀህ ትጀምራለህ። ባርከህ ጀምር ቀንህን። ይኸው ባርቄ ሳልጀምር ባርቄ እየጀመርኩ ነው። ኧረ በይታይሽ ኦይ ጎበዝ ቤት በጥበብ ይሰራል እንጂ በጥበብ ልብስ ብቻ ይሰራል እንዴ? ምን እንደሚለኝ ከፈለክ የጥበብ ልብሱን አንተ ትሰራዋለህ ይለኛል እንዴ? ቤት በጥበብ ይሰራል ይላል እንጂ መጽሐፍ ቅዱስ በጥበብ ልብስ ብቻ ይሰራል ይላል? ኧረ በይታይሽ ቤት ቆይ ቤት በሱፍ ይሰራል እንጂ በሱፍ ፍቃድ ይሰራል እንጂ በሱፍና በቬሎ ቅድ ብቻ ይሰራል? ለዚህ ነው ባርቀት ይጀምራል ያልኩ። ይታይሽ ትሙት ይሄው ያስባርቀኛል። ሰው እንዲህ ዝም ብሎ ሰው ጋር ደውሉ ይበጠብጣል። ኧረ በይታይሽ ይታይሽ አይደረግማ ደስ አይል። ሰው ጋር እንዲህ ዝም ብሎ ይበጠበጣል። ኧረ ይታይሽ ትሙት አይደረግም። አይ ቸኮል እግዚአብሔር የሥራህን ይስጥ። በጥብጣ ጠበጥከኝ። እንብላ እንዳለ ለሚጠጣ ነው። እንደዚህ አይነት ልምድ አለኝ ብታይ። ከቁርስ በፊት እንደዚህ አይነት ነገሮች አንዳንድ ነገሮች የመጠጣት ልምድ አለኝ። እድሜ ለኑሮ ከቁርስ በፊት ምሳዬን ጠጥቼው ነው ወደ ስራ የምወጣው። ይኸው ጭራሽ ቸኮል በሌሊት ደውሎ አቻኩሎ አስበጠበጠኝ። ምሳዬን በሌሊት አስጠጣኝ። ጎበዝ ለምን መሰለህ እንደዚህ ሆኖ? ግን ወድጄ እኮ አይደለም። እንተዋወቃለን እኔና ቸኮል። ይታይሽ ትሙት ቸኮልን አውቀዋለሁ። ኧረ ጎበዝ እንዴ! ይኸውልህ በእርግጥ ቸኮል አውቀዋለሁ የምትለው ሰው አይደለም። እኔ ለእኛም ሰፈር ሰው የምለው ይሄንን የእኛ ሰፈር ሰዎች ምን ይሉኛል? አንተ እንደው ቸኮልን ታውቀዋለህ ይሉኛል። አይ እንደዛ ሳይሆን ይኸውልህ ቸኮልን ማውቀው በቀዳዶቹ እና በሚቆሽሽ ልብሱ ምናምን ነው ማውቀው። ሙሉ በሙሉ ቸኮልን አላውቀውም። ግን ደግሞ አንዳንድ ስለ ቸኮልኛ ሰፈር ስትሆን ይኸውልህ ወሬ ቶሎ ነው ሼር ኮፒ ሊንክ ምናምን የሚደረገው። ፎሎ ባትላቸው ራሱ ብሎክ እስካላደረካቸው ድረስ ይመጣብሃል። እና አንዳንድን ነገር ለመሸሽ ፎሎ አለማድረግ ብቻ በቂ አይደለም። ብሎክ ታደርገዋለህ።
እኔ ደግሞ የሰፈሬ ሰዎች ናቸው ተዘናገውና ብሎክ ሳላረጋቸው ቀረው ግን ፎሎ አላረጋቸው ግን ምን ዋጋ አለው ወሬው ይመጣል እና ስለ ቸኮል የሰማሁት ነገር አለ አንዳንድ ነገሮች ለምሳሌ አሁን መቼ ዕለት ነው በቅርብ እንደዚሁ ላገባ ነው ብሎ የኛን ሰፈር ሽማግሌዎች አዋቅሮ ሽምግልና ለላካችሁ ይላል የኛ ሰፈር ሽማግሌዎች ደግሞ ታውቃለህ ለሁለት ነው የሚከፈሉት እኛ ሰፈር ሽማግሌዎች ለሁለት ነው የሚከፈሉት አይንማ ልንገር የመጀመሪያዎቹ ሽማግሌዎች ናቸው እንደ ስማቸው የተከበሩ የታፈሩ የተፈሩ ሽማግሌዎች አሉል ሁለተኞች በሁለት ይከፈላል አላልኩም ሽማ የግሌዎች ናቸው እነዚህ ደግሞ ሽማ የግሌዎች በአንድ አይነት ስም ግን ሽማግሌዎች ነን ብለው አብረው ነው የሚኖሩት ሽማ የግሌዎች ቸኮሎዬ ሁለቱን አዋቅሮ ሽምግልና ለላካችሁ ይላል ሽማግሌዎቹ ጠየቁ የት ነው መለከን ሽምግልና የሆነች ልጅ አለች እሷን ወርጃታለሁ አባቷን ሄዳችሁ እንድትጠይቁልኝ ነው መልካም ልጁ ማን ነው ምንድነው ምንስ አለው ስንባለ ምንም ባለ አሉ ሽማግሌዎች ቸኮል ነገር የለ በመልእክት በገልጸው ነው የሚሻለው እንዲህ ነው ከምትል ቸኮል ምናምን አይነት የሆነ ሰው ነው እና ጠየቁት ማን ነው ምንድነው ምን አለው ስንባል ምንም ባለ በመልእክት ማን ነው ሲባል እንዴ ምናምን ይላቸዋል ማን ነው ስንባል እንዲህ እንባል ምንድነው የምትለው ቸኮል እሺ ምን አለው አራፓ አለ እንዴ ምናምን ይላል ሽማግሌዎቹ የመጨረሻ ጥያቄ ነው ምን ጠይቀው ቸኮል እሺ ምን አለው ስንባል ምንም ባለ መመለስ ግዴታ ስለሆነበት በቃ ሌላ አማራጭ አለው በሉልኝ ምናምን አለ ተባለ በዛ እሱም ይጎርራል ሌላ አማራጭ አለው በሉልኝ ሽማግሌዎቹ በፍጹም አሉ እኛ እንደዚህ አይነት ሽምግልና አንሄድም አሉ ሽማ የግሌዎቹ አላቸው በመልእክት አይደል ቸኮሌ አላቸው ምናምን ተባባሉ ሄዱ የልጅት አባት የማይቀረውን ጥያቄ ጠየቁ ልጁ ማን ነው ሲባባሉ ሽማግሌዎቹ ነገሩ የለም ያለ ነገሩ ይባባሉላል በመልእክት እንዴ ጎበዝ ልጁ ማን ነው ልጁ ምንድነው ነገሩ ሰውዬ ነገሩ እንዴ ጎበዝ እየመለሳችሁልን አይደለም እኮ ልጁ ማን ነው ልጁ ምንድነው እሺ ልጁ ምን አለው ሰምተው አይመጡት አማራጭ አለው አሉ ማለት ነው የልጅት አባት ሳቁና ድሮም እንዲህ ስትሉ አላማራችሁኝም ሲጀምር አሉ ለእኔ አልበለው ለዳሽ አንድ ጣት ብርቁ ነው አሉ አየህ የልጅትም አባት የበሰሉ ናቸው ድሮም ለአንተ አንድ ጣት ብርቁ ነው አሏቸው አሁን የቸኮል እንደዚህ ካረገ ጥቂት ቀኑ ነው አሁን ላገባ ነው ይልኝ የታይ ሰፈርን አካሄድ ይታይ እንዴ ጌታን ላስቀብለው ቸኮሌ ይኸውልህ እዚህ ድንጋይ ላይ ተቀምጠህ እድሜን ከምጨርስ እኔ ለህይወት የሚጠቅም ነገር ልስጥ አልኩት አረ ንገሪኝ በለኝ ስጭኝ እሺ ምናምን አለ በጣም ጥሩ እኔ ወንጌል ነው የምሰጥ ጌታን ነው የምሰጥ እና እምለውን አብረኸኝ በል አልኩት እሺ ችግር የለም እላለሁ ምናምን አለ በጣም ጥሩ ቸኮል እንግዲህ መጀመሪያ ስራውን ስለማቅ ነው እኔ መጀመሪያ ኃጢአትን ክዳለሁ በል አልኩት አረ ምን ችግር አለ ኃጢአትን ክዳለሁ አለ በጣም ጥሩ እየተሳቀቁ በል ደግሞ ስጋን ክዳለሁ በል አልኩት አረ ምን ጀባደ ባለ ምን ሆነሽ ነው አረ ስጋንም ክዳለሁ አለ ሰይጣንን ክዳለሁ በል ቸኮል ሰይጣንን ካዳል አረ ሰይጣንን ክዳለሁ በቃ አንድ ይቀረና ዓለምን ክዳለሁ በል አልኩት ባለ ደግሞ ምን እሺ ነው አልማዝ ካላወቀች ዓለምን በክዳት ባልክዳት ምን ችግር አለ
ሲጀምር ሶስቱም ያሉት ዓለም ውስጥ አንዴ ጎበዝ እንዴ አንዳንድ ነገርማ እየካድን አልኩት አንዳንድ ነገርማ እየካድን ካልካድን ለማመን እንቸገራለን እንዴ እንካድ ቸኮል አይሰማም ቸኮል ይተሽተሙት አይሰማም ምን ይለኛል አሁን ላገባ ነው ይተሽተሙት አሁን ይመጣል ለአፍር ስልክ ዘግቼበት የለ ይመጣል ስም አወጣለት ለዚህ ድንጋይ ሞዝቦልድ ብሎ በይተሽ እኔ እዚህ የመጣ ሲቀመጥ ሳቀቃል አሁን ወስኛለሁ ላነሳው ለምን መሰለ ጋሽ ታዘብ መከሩ ባላቸው አሉ ውጪ ነህሚያ ውስጥ ጦቢያ እንዳይሆን ተጠንቀቃሉ ምን ማለት ነው ጋሽ ታዘብ አልገባኝም አልኳቸው ውጪ ነህሚያ ማለት ልትሰራ ልትገነባ ልታጥር ልታስቀጥር ተጠርተ አፍራሽ ተንኳሽ እንዳትሆን እና ተጠንቀቃሉ ስለዚህ ነህሚያን ከነህሚያ ነው ማች ማድረግ ያለብኝ በቃ ምን ላድርግ አልኳቸው ለዚህ ሰው አሉ ለቸኮል ይታይሽ ትሙት የማይሆነውን ነገር አታድርግለት እዚህ መጥቶ መቀመጥ ለዛሬ ሊጠቅመው ይችላል ነገውን ግን ያበላሽበታል ሳታቃሉኝ የቆሻሻ ደጋፊ እንዳትሆን አሉ በቃ እቺን ወሰንኩኝ እዚህ መጥቶ አይደል የሚቀመጠው ለዛሬ ሊጠቅመው ይችላል እቺ ድንጋይ ግን ነገውን አበላሽበታል ስለዚህ ምን ወሰንኩ ማንም ድንጋዩን ወስዶ መጣል በቃ አለቀ እኔ አካባቢ እሱን የሚጠቅም የሚመስል ግን የሚጎዳውን ነገር ከኔ አካባቢ ያሸሻል ራሴን በመጠበቅ እሱን ጠበቅኩ አየህ እና መጣው ይተሽተሙት አልቆይም እቺን አስፋልት አሻግሬ ጥዬ መጣው አረ ማይተሽ ሞት እንዴ ጎፋየው እንትን ሲባል ሰምተታቃል አጥ ማንንም ሲያሳድደው ይሸሻል ክፉ ሰው ማንንም ሲያሳድደው ይሸሻል ይተሽተሙት ጉፋየው ማለት አሁን ድንጋይ ልጥል ይሻለውጣው ጉፋየው ቆዳ ይዞ ቆዳ ያለ ፊት ለፊት ተገናኘ እንዴ በር ላይ ከምጥለው አስፋልት አሻግሬ ልጣል ድንጋይ ይሻለው ቆዳ ይዟል ሲያየኝ እግሬ አውጭኝ እንዴ በግዱ ገሩኛል እንዴ ይተሽተሙት ለምን ማሳለ እንዲሆነው እንዲ ሲያየኝ ሚሮጣው እኔ እኮ አይደለም ያባረርኩት አጥያቱ ክፋቱ እኮ ነው ያባረረው ጉፋየው እኔ ተሽተሙት እንዲ ሲሮጥ እንዳይደፋዝኝ ለታው ተዋልኩት እንጂ ባለው ኧረ በይተ እሱ የሰራን ስራ ጎበዝ ያለ ባለፈው እነተሽ ቤት የምስጋና ድግስ አዘጋጀ ቆይ ከዛ በፊት ለምን እንዳመሰገንን ልንገር እላይኛ ሰፈር አንዴ ታች ሰፈር ሰው ይመጣና አንገዳጋጅ ቤት ይከፍትላል ከታች ሰፈር መጥቶኛ ሰው አንገዳጋጅ ቤት ማለት ማንንም ሰው ከዛ ቤት ሲወጣ ቀጥ ብሎ አይሄድም እና ይቱነች አንገዳጋጅ ቤት ነው ምናምን አለች እና እንደዚህ አይነት ቤት መጥቶኛ ሰፈር ከፈተ ከዛኛ ሰፈር ሰው ከፈው የላይ ሰፈር አረ እንዲማ ተመሳስለን አንቀጥልም ማለት አይሆንም እንዲ አንድ አይነት ሆነንማ ከታች ሰፈር ጋር መቀጠል የለብን እና መሐላችን ያለውን ነገር አውጥተን መጣል አለብን ምናምን ተባባለ እና ምን እናድርግ ስብሰባ ተቀመጡን ወጣቶች ምን እናድርግ የቤት ከኛ ሰፈር እንዲወጣ በስብሰባው መሃል ሽማግሌዎቹ ተገኙ ወጣቶች ምን ያደርጋችሁ ነው አሉ እዚህ ላይ ሰፈር የተከፈተውን አንገዳጋጅ ቤት ማዘጋት አለብን ጋሽ ታዘበ ጋሽ ወልዴ ምናምን አለን ጋሽ ታዘበና ጋሽ ወልዴ ናቸው ዋና ሽማግሌዎች መሪ ማዘጋት አለብን አለ በጣም ጥሩ አሰባችሁ ግን ለማዘጋት ምንም አይነት ጉልበት እንዳትጠቀሙ አሉ እንዴ ምናምን አለን ምን ማለት ነው እንዴትም ከዚህ ሰፈር አይ ጉልበትን ሳይሆን የጉልበትን ኃይል ተጠቀሙት አሉ ምን ማለት ነው ምንም እንዳታደርጉ ዝም ብላችሁ ተንበርከኩበት እና ያልፈለጋችሁት ነገር ከመሃላችሁ ይወጣል
ተናደድን መጀመሪያ አረ ምን ማለት ነው ገና እነሱ ናቸው ምንም አትላቸው ባቻ እንዳላችሁት ይሁን እሺ ምናምን ተባብለን እንጸልያለን ተባብለን ተበታተን 2 ቀን ወይ 3 ቀን ቤቱን እሳት በለው አረ በይተሽ ከግራና ከቀኝ ያሉት ቤቶች ምንም አልሆኑ አንገዳጋጁ ቤት ብቻውን ተቃጠለ በስንተኛው ቀን የቤቱ ባለቤት እነሱን ያቃጠሉብኝ ብሎ እኛን ከሰሰ ሸንጎ ተቀመጠን እናንተ አቃጥላችኋል እንዴ ተባለ አረ ጎበዝኛ ምንም እናቀው ነገር የለም አላቃጠልንም አረ አቃጥለዋል እኔ ሲመካከሩ አይቻቸዋለሁ አቃጥለዋል እንዴ ተመካከራችኋል አልተመካከራችሁ ተባለ ሸንጎ ነው የሚጠይቀን እኛ ተከሳሽ ነን ከሳሽ አለ ተመካከራችኋል አልተመካከራችሁ ያው መመካከርማ ስናኩ ተመትም ጋሽ ታዘብ ተናደዱ እኔም ማለት ጸልየሃል አልጸለይክም አሉ አይ ጸልየናል ጋሽ ታዘብ ግን ያው ካሳ እንዳንባ ዘን ከጸለይክ እመን እንጂ አትፍራ እንዴ ጠላት እንኳን ባንተ ጸሎታም ነው እነሱን ያቃጠሉብኝ ይያለ ምን ሆነ ነው ጎበስ ከጸለይክ ጸልያለሁ በል እመን ጸሎትህን አሉ ገባኝ አንተ ሆነ ነገር እኔ ይተሽቱት ለካ አልኩ ጠላት እንዳልጸልይ ሰይጣን እንዳልጸልይ የሚዋጋኝ ለካ አልኩ ከኔ በላይ በኔ ጸሎት ስለሚያምን ነው ይቴ ከጸለየ ጉድ ይሰራኛል ያቃጥለኛል ብሎ ነው ለካ አልኩ እሱ ብቻ አይደለም የገባኝ ለካ ጎበዝ ጸሎት ስርዓት ብቻ አይደለም ለካ ስርዓት ማስያዣ ነው ለካ እንዴ ለካ ዘው ቁጭ ብዬ ሲገባኝ ጸልያለሁ ያውም በልሳኔ ጸለይኩት ጋሽ ታዘባልኩ ጸልያለሁ በቃ እንደዛ ነው የሚባለው ካሳም ከሆነ እንከፍላለን ክፈሉ ከታ ጁስ ቤት እንከፍተለታለን አልኩ እታሽተሙ በቃ ጁስ ቤት እንከፍተለታለን ካዛ ካዳስ ሳለን እንደውም በቂገሳ ይሄንን ጸሎት የጸሎት መልሳችንንማ ማክበር ነው ያለብን ሰብሰብ ብለን እያልን ማክበር ነው ያለብን ምናምን ተባባል ወቅት ተገዛ ጎበዝ ይተሽ ቤት ተሄደ ውስጥ ገባን አራጅ ልፈልግ ሶጣ ጉፋየው በር ላይ ቆመ ጉፌ እኔ አርዷለሁ ችግር የለም ማለት በቃ እሺ ሳጣውትና ውስጥ ገብተን የትልቅ ሰው ጨዋታ ታቃለህ ቁጭ ብለን እንሰማለን እኔ ግን እጠብቃለሁ አይመጣም እንዴ በግላለሁ በጣበቅ የለም እንዴ ጎበዜ ነገር ስል አንድ ጻል ልጅ አንኳኳ ወየ ቤቢሹ ኩፋየው ልኮኝ ነው አለ ጥሩ ምን ብሎ ላከ እኔ ጨጓራው ሰዱ ምናምን ሊል መስሎኛል ሊሆን ነገር አስገባቡልኝ በጓም ልጦኝ ላባረረው ወደ ላይ ሰፈር ሄጃለሁ አቤት በጊያም ልጦ ወደ ላይ ሰፈር ላባረረው እንዴ ምን ማለት ነው አልጮህበት ልጁ ላይ ልጁ አሳዘነኝ እኔ ቆየት ነው ያገኘኸው አልኩት በጉን እየመታ ወደ ላይ ሰፈር ሲሮጣል በጉ ወደ ላይ አመለጠ እንዴ ወደ ላይ ክንፋለው የኛ በግ የኛ ሰፈር በግ ወደ ላይ የሚያመልጠው ያውም በጉፋየው ሩጫ አንተ ጉፋየውን እኛ ሰፈር ማንንም አባሮ ይዞት አያውቅም እኮ ብዙ ጊዜ አባረነዋል ሊዘነው አናውቅም አሁን ግን ምን ይላል በጉን ወደ ላይ ይዞ እየሮጠ ራሱ በጉ አመለጠኝ ከዛ ሴት ነው ይዞ የሚሄደው ላይ ሰፈር እኛው ሰፈር ሊሸጠው ለምን እታይ ሰፈርማ በክብር ይዘንላቸው ሄደናል ወደ ገዛ ሰፈሩ ይዘንለት ሄደናል ግን አልተቀበሉንም ምን ያደርጋል በጎድም እንበለው ወደኛ ሰፈር ይዞት መጣ እኛ ደግሞ የበጉን ዋጋ እንዴት እንዳመጣ ነው እናውቃለን የበጉን ዋጋ እናውቀዋለን እና ይተሽትሙት እንበላለን እንፈልጋለን በጉን እታይ ሰፈር ግን ይሄው ከበጉ ይልቅ በጉን ሽጦ የሚያገኝበት ቆዳ በልጦበት በጉን አሳልፎ ሰጥቶ ቆዳውን ይዞ ይዞራል በጉን ሽጦ የሚያገኘው 30 ዲናር ነው የሚበልጥበት ከበጉ የሚያገኘው ጥቅም ነው የሚበልጥበት በጉንኛ ጋር በጉንኛ ሰፈር አምጥቶ አስቀምጦ የበጉን ቆዳ ይዞ ይዞራል አሁን ድንጋይ ልጥል ሶጣ ቆዳውን ይዞ ቆዳ ይላል ሲያየን
እግሬ አውጪ አየህ አዳም ቆዳ ለብሶ ሲሮጥ አየሁ አዳምን መንጻት እኮ ነው መፍትሄው ወይ ደግሞ በጉን ራሱን ይዞ መገኘት ወይ በጉን ይዘህ ትገኛለህ ወይ ትነጻለህ ትታጠባለህ አዳም ምልህ ለዚህ እኮ ኃጢአት በሰራ ማግስት መደበቅ እጣ ፈንታው አሁን ሲያየኝ በግድ ልወገር ቀርቷል መወገር እንደው ይታይሽተሙ ይኸው በጉ እንደሆነ ታርዶ ተበልቷል እኛ ሰፈር ቀርቷል እኔ እኮ ብደርስበት ይታይሽተው ኧረ ምን ችግር አለ በያቅፋለሁ ግን ምን ዋጋ አለው ያሳዝናል አዳምን ሆኖ ያሳዝናል ጎበስ አዳም ስል ሔዋን የሚለው ድምፅ ደጋግሞ ይሰማኛል አዳምና ሔዋን ይለኛል አዳም የራሴ ሔዋን ግን ምን ዋጋ አለው ጎበስ ተኮራርፈናል አሪፍ ነበር እኮ ግን ተኮራርፈናል አስቸገረች በየተይሽ መድኃኒት አስቸገረች ወረበለ የዚህን የቸኮልን ያልተሳካ ሙከራ ታያለች ምን ነው አንተስ ትለኛለች አትሞክርም ወይ ነው እንግዲህ ጭራሽ ምን አመጣሽ መሰለ ልክ እንደዚህ እየመጣው እንደሆነ ኮቴን ስትሰማ ማለት ነው እንዲህ ኳሏ እየመጣው እንደሆነ ስታቅ እጇን ታነሳና ለምን እንደዘገየ ለኔ ባይገባኝም እጠብቀዋለሁ ትላለች ጎበዝ መንፈስም በመንፈሳ ይኸውልህ ቢዘገይም እኮ በርግጥ ይመጣል ይታይሽተው ግን ምን ዋጋ አለው መድኃኒት እነዚህ በቀላሉ አትሸነፍም ተቀበለ ወይ መጣህ እንደ ከመንፈስ አስወጣኸኝ ተለና ይኸው እኔማ የዘገየ መስሎኝ መቃል ብላ ትቀጥላለች እንደዚሁ ስንመላለስ አንተ ሲጨበጨብ ስትሰማ መቼ ነው እኔ ወጉ ደርሶኝ እንዲሚጨበጨብልኝ ትለኛለች ያረ ይቱ መድኃኒቴ ቢምቢ ለመግደል ነው ያጨበጨቡት እንዴ ያው እድሜ ለቸኮል እሱ እኮ ነው ይታይሽ አንዳንድ ነገር በነገር ላይ እንደዚህ እርግፍ ካላረከው ይተላለፋል እኔ ልብስ ከመስፋቴ በፊት አራግፌ ነው ምሰፋው ከልብስ ይተላለፋል ከልብስ ይተላለፋል ከልብስ ቀላል ይተላለፋል ጎበዝ እንግዲህ አላራግፋቸው ነገር እኔ ቸኮልን ይታይሽተሙ እኔ ግራቢ ገባኝ ይታይሽን ይቱዬ መቼም እዚህ ሰፈር አንቺ መክረሹ የማይሰማ ሰው የለም መድኃኒት አስቸግራኛል ይኸው አኩርፈኝ ኩፍ ብላብኝ ስንት ቀናች እንደው ምከሪልኝ አልኳት ይታይሽን ታውቃታል እንኳን ምከሪልኝ ብላት እንደዚሁ ስታይ ምክር ያስፈልጋል ነው ምትል ምንም እኮ አርጋ አይደለም በላቸው ናስቲ ልምከር ትለኛል እና ይቱዬ እንደው እዚህ ሰፈር አንቺ መክረሹ የማይሰማ ሰው የለም ምክሯ ግን ጠባይልም ይታይሽተሙ እና ምከሪልኝ መድኃኒቴን ምከሪልኝ ይኸው ኩፍ ብላ ስንቀናችን አልኩ ምን ችግር አለ ልኳን እነግርልሃለሁ አለች አልፈልግም በቃ ጭራሽ ኩፍ ያለችውን ሴትዮ ልኳን ነግረሻት ይቅር በቃ አልኳት እንዴ አለች በላቸው ልኳን እነግርልሃለሁ ስለ አንተም እንደታይ ሰፈሮች እሰድባታለሁ አንጓጥጣታለሁ እያልኩ መስሎህ ነው እንዴ አለች ይቱ አታመጣው ታዲያ ምን ለማለት ነው ይቱ ያልገባኝም አልኳት
ልኳን እነግርልሃለሁ ስለ በራስ ቋንቋ ልንገር ልብስ ሰፊ ነህ አለች ልኳን የሚሆናትን የማይሰፋት የማይጠባትን በሷ ልክ የተሰራውን ልኳን እሱ ብቻ አይደለም ለሰው ልጆች ልክ አለች መጽሐፍ ቅዱስ ቃል ከመጽሐፍ ቅዱስ አንስቼ የሚሆናትን የማይሰፋት የማይጠባትን እነግርልሃለሁ እያልኩ ነው አለች ነው እንዴት ኧረ በቃ ንገሪልኝ ብዬ ቀጠሮ ይዤላቸው ተገናኙ ኩፍ ብላብኝ ነበር አላልኩ ተጋግራ መጣች ይታይሽ ትሙት ተጋገረች ጎበዝ እንዴ አረ ይቱች ልጅ ምን ሆና ነው እኔ ኩፍ ብላ ነበር አሁን ተጋግራለች ስላት ይቱ ምን በተለኝ ጥሩ ነው ፋት እሳት በስቷት ነው ባይሆን አለች እስክትበስል ጠብቃት አለች ያው እስክትበስል እየጠበቅኳት ነው ይታይሽ ትሙት እኔ ማረሬ ነው ጎበዝ ተቃጠል ኧረ በይታይሽ እኔ የእግዚአብሔርን ፍቃድ እንስማ እንረጋጋ ቸኮላይ ገፍትረን ከቸኮል እኩል አንሩጥ ቀስም በል ነው ያልኳት በኋላ እንትን ሰምታል የዝንጀሪትና የዝንጀሮን ታሪክ እንደዛ እንዳንሆን እኮ ነው አልሰማም የዝንጀሪትና የዝንጀሮን ታሪክ ዝንጀሪትን ላገባሽ ፈልጋለሁ ዝንጀሪ ይላል ዝንጀሪት እሺ እስኪ እንደው ምን አለ ከመጋባታችን በፊት ምን አለ ትሏለች ዝንጀሮ የዝንጀሪትን እጇን ይዘና ማሳ ወስዶ ይሄን የምትየው ማሴ ማን ያለ ምናምን ይልላል ዝንጀሪት በዛ ሰማመጠችና እሺ በቃ በደስታ ከዛስ ተጋቡ አንድ ቀን የሩዝ ማሳ እየቀጠፉ ሊበሉ ማሳ ይዟት ሲሄድ ውስጥ ገብተው እየበሉ ገበሬው በወንጭፍ እንዴ ዝንጀሪት ነፍስ ያውጪኝ ልትጋበዝ ሄዳ ዝንጀሮ ቀድሟት ወደፊት የሆነ ቦታ ደርሰው እንዴ አንተ ዝንጀሮ አለች ምን ሆነ ነው እዛ ውስጥ እንዴ የምታረገኝ ይሄ ማሳ የኔ ነው ብላ አልነበር እንዴ ትሏለች ምን ቢል ጥሩ ነው ምን ባክሽ እነዚህ እኛም የኛ ነው እንላለን እነሱም የኛ ነው ይላሉ ግራ ገባን እኮ እኔ ተሽትሙት ያልኳት የኔ ነው የምለው ነገር ሳይኖር ዝም ብሎ አለ እንዴ ታይ መድኃኒቴ የኔ ነው የምለው ነገር እንያዝ አለበዚያ ችግር በወንጭፍ ጎበዝ ቀድሜሽ እንዳሩት ይታይሽትሙት ግን አትሰማህማ ኧረ በይታይሽ ተንገበገብኩ እኮ ጎበዝ ይታይሽትሙት እሺ አሁን ይኸውልህ እንግዲህ ምን እሰራለሁ ብዬ ከፍቼ የለ እዚህ እታይ ሰፈር የሆኑ ሰዎች ለካን ምናምን ብሎኛል ለክቼ መጣሁ በነገር ላይ ልካቸውን አውቃለሁ ልካቸውን ኧረ እንዴ ስንቴ ለክቻቸው አውቃለሁ ግን ደግሞ ከአንድዬ ምን ተማርኩ መሰለ በትላንት ልክ ዛሬ አይሰራልህ ትላንትን አቀሃለሁ ብሎ አይደለም ዛሬ ማለዳ አዲስ አይደለ ለምን መሰለ ሰውነሃ ተቀየራለህ ብሎ እኮ ድንገት ተቀይረ ሊሆን ስለሚችል እንደ ትላንት አይደለም የሚያስብ ልብስ ሰፊ ስትሆንም እንደዛ ትላንታቸውን አቋል ኧረ በተለይ የታች ሰፈር ኧረ ልካቸውን አቋሉ ጎበስ ግን ደግሞ የመድኃኒዓለም ሰፈር ሰው ስትሆን ደግሞ ልካቸውን አቋሉ ብላ አቷቸው ሄደ ድጋሚ ትለካቸዋል ለምን ሰው ናቸው ተቀይረው ሊሆን ይችላል እና መጣው አልቆየም ለክቼ መምጣት ጎበዝ ሰላም ነው እኔ የምልህ ጎበዝ ኑሮ ግን እንዴት ይዞሃል ነው ይዘኸዋል
ተያይዛችኋል? እኔ እኮ ግራ ገባኝ። ይታይሽ ትሙት እንዴ? ይኸውልህ ከተያያዝክ መጣል ነው ያለብህ፣ ያለበዚያ ይጥላል። ስለዚህ ለመጣል መስፋት ላይ ፋ ጨመርኩኝና መስፋፋት አረኳ። ያደ ይታይሽ ትሙት ይኸው መስፋፋት አድርጌ ስፌት ያው ስፌት ነው አይደለ? ጫማም መስፋት ጀመር። በቃ ይታይሽ ትሙት እንዴ? ያለበዚያ አይሆንማ። ግን እኔ ለሙያው አዲስ ስለሆንኩ እንደው እንጃ። ኧረ በይታይሽ ሞት አካሄድ ጎበዝ፣ እንዴት ነው አንድ አይነት ጫማ ሁለት ቦታ የሚረግጠው? እኔ ምን አይነት አካሄድ? እኔ ግራ ገባኝ። እንዴ ያለ ሁሌ ጫማውን ሲያመጣው የሆነ ልጅ አለ፣ አንድ እግሩ ንጹህ ነው፣ አንድ እግሩ ቀይ አፈር ቆሻሻ ነው። ግራ ገባኝ። ሁሌ ሲያመጣው እንደዛ ነው። እግር ይቀያየር ይሆናል እንጂ አንድ እግሩ ንጹህ ነው፣ አንድ እግሩ ቀይ አፈር ቆሻሻ ነው። ቸኮል እዚህ ይቀመጥ ነበር። እኔ የምልህ ቸኮል፣ ይሄ ሰውዬ ምንድን ነው ስራው አልኩኝ። ሰውን ይኸውልህ እንትን ከማለቴ በፊት ምንድን ነው ትላለህ፣ ምክንያቱን እንጠይቃለን። እንዴ አታውቅም እንዴ አለኝ። ምኑን ምናምን ስለው ከባድ መሳሪያ የሆነ ሰው እኮ ነው አለ። ደነገጥኩ። መሳሪያ ሲለኝ ይሄ የአንዳንድ ኃይሎች መጠቀሚያ ምናምን እንዳይለኝ መሳሪያ። ኧረ በይታይሽ ሙት ምን አይነት መሳሪያ ምናምን ስለው ይኸውልህ ጠዋት አለ ሰው ወደ ስራ ሲወጣ ከቤቱ ይወጣና እንደዚህ ብሎ ይቆማል አለ። ማታ ሲመለሱ እንደዚህ ብለው ያገኙታል አለ። እና የኛ ሰፈር ሰው ስም ለማውጣት ማን ብሎት ቆመ ጠብቀኝ አሉታ። አወቀው ቆመ ጠብቀኝ አሉት። ለካ ከግቢ ሲወጣ እንደዚህ ይረግጣል፣ እንደዚህ ይቆማል። እና ጫማውን ሊያስጠርቅ ሲመጣ አንድ እግሩ ቀይ አፈር ቆሻሻ ነው፣ አንድ እግሩ ንጹህ ነው፣ ግንብ ነው የሚደገፉ። ለነገሩ አንዳንድ ነገሮቻችን እንደዛ አይደሉ እንዴ? እንደዛ እኮ ነው። ይኸውልህ በአንድ በኩል ተደግፈናል፣ አሪፍ ነን። በአንድ በኩል ምርጥ ነን፣ ተደግፈናል። በአንድ በኩል ግን የማንረግጥበት ቦታ የለም። ጎበዝ ወይ ልቀይርልሽ። በአንድ በኩል መሬት ይዘናል፣ ቆመናል፣ ጥሩ ነን። በአንድ በኩል ግን መርገጥ ያቃተን፣ መሬት መንካት ያቃተን ከመችመች የምንለው ነገር የለም። እና ሲመጣ ጫማውን ሊወስድ ጎበዝ አንድ ምክር ልምከርህ አልኩት። እኔ ለአንተም ምክር ምንም አይደለም፣ ይኸውልህ የተለያየ አይነት እንዳይሆንብህ ለአንተ ምክሬ ሂድ ነው አልኩት። አትቁም ነው ምክሬ፣ ቀጥል እንዳትቆም። ይኸውልህ ባርክት ስትቀጥል የኛ ሰፈር ሰው ዝም አይል፣ ስትቆም ቆመ ጠብቀኝ አሉ። ስትቀጥል ሚሉን ልንገርህ። ይኸውልህ የታል በይታይሽ ቆይ ይኸው የኛ ሰፈር ስም እንዴት እንደሚወጣልህ ልንገርህ። አዮ የልብስ ሐኪም ቤት ይዞት መጣና ባሌ ሰላም ነው አለኝ። ሰላም እንዴት ነኝ ጌታ አልኩት። ይሄን ሹራብ አየኸው አለኝ። ሁለቱም እጁ ሙሉ ነበር። አዎ አሪፍ ሹራብ ነው ጥሩ ነው አልኩት። ክረምትን አለፍኩበት አለ። ጎበዝ አሁን ምን ልተባበር አልኩት። እጅና እጁን ቆርጠህ አለኝ። ሹራቡን ሰደር እያርግልኝ መጪው በጋ ነው አለ። አይ ችግር የለም እሰራለሁ ብዬ ከፍቼ የለ እሰራለሁ እሺ አልኩት። ግን ቀጣይ ያለኝ እኮ ነው ግራ የገባኝ። እግሩን ቆርጠህ ካልሲ ስራልኝ አለ። እኔ አደነኩት። ለምን መሰለህ? ችግር ሊያስቆመው እኮ ነው የሚታገለው። አሁን አልቆምም እያለ ነው። እየበጨቀ ሄዳል ሰውዬው፣ እየበጨቀ ሄዳል። ከዛ ግን የፈራሁት አልቀረም። የኛ ሰፈር ሰው ካልሲና ሰደርያ ማች አድርጎ ሲያዩት ስም አወጡለት። ማን ሚሉት ጥሩ ነው? ካሰ። ካሰ ብለው ትርፍ ግን ይበሉት። ቆመ ጠብቀኝ እንኳን ተብሎ የለ እና ሲሄድ ካሰው ቢባል ምን ችግር አለ? ይታይሽ ትሙት
ቆማም ስም ያወጡላል፣ እየሄድክም ስም ያወጡላል። ስለዚህ ስም መምረጥ ነው። ካሳው ብትባል አይሻልም? ሄደ ሲያዩ ካልሲና ሰደርያ ማች ነው። እየሳቁ ካሳው ይሉሃል። በቃ ይበሉ ካሳው። ይታይሽ ትሙት እንዴ ይሻላል ስም መምረጥ በቃ። እንዴት ነው? ምርጥ ነኝ ፏል አለ። እኔ የሚደርሰኝ እኔ አንተ የሚደርሰኝ እኔ መድኃኔዓለም ከላይ አምሮ ከውስጥ ጎርንኖ ከመኖር ይጠብቃል። ይታይሽ ትሙት ይኸውልህ ፏ ብሏል እኮ ግን ከውስጥ ጎርንኖ ከመኖር ይጠብቃል። ለምን መሰለህ? አውላልቀን ነው የምንሄደው። ይወልቃል ጎበዝ። አውላልቀን ነው የምንሄደው እና እዚህ ፏ ብለህ እዛው ለእሳት ከምትባል ለህዳር ሲታጠን ከምትባል እዚሁ ፏ ማለት እኮ ይታይሽ ትሙት። በእርግጥ ይኸውልህ ጫማ ሲመጣ እንዲህ ታጥቦ ይምጣ አትልም፣ ግን ፏ ማለት ነው። እዚሁ መንጻት ነው። ያለበዚያ ለህዳር ሲታጠን እንኳን አደረሰ የሚል ቴክስት ይደርሳል እንደ ቸኮል። ይታይሽ ትሙት አውላልቀን ነው የምንሄደው። ለእሳት እጩ እንዳን ነው ግን አያፍርም። ለሰርግ ነው የምፈልገው አለ። ይሁን እንጂ እንግዲህ ምን ትላለህ? ለሰርግ ይሁን እንዴ? አልነገርኩህም እንዴ? በይታይሽ ሙት ሰርጉ ተወሰነ እኮ የቸኮል። ኧረ በይታይሽ አንተ እንዴት ረሳሁት እንዴ? ባለፈው ለለካ የሄድኩ ነው ምናምን አላልኩ? ስደርስ የሚለካው ጉፋየው እኔ ይሮጣል ብዬ ነበር። ኃጢአት ግን ሲደጋገም ድፍረት ይሆናል። ባሌ መጣሽ አለኝ። ድፍረት እኔ ነኝ የሰረኩ የምመስለው። የእኔ ትህትና እኔ ነኝ ሌባው የምመስለው። ባሌ መጣሽ አለ። ኃጢአት እኮ እንደዚህ እኮ ስደጋግመው ይታይሽ ትሙት ድንድን ነው ትላለህ። ባሌ መጣሽ እንዴ? አዎ መጣሁ። ማን ነው የሚለካው? አንተ አልኩት። አዎ ይኸውልህ እኔ አልኩት በቆዳ ሱፍ አልሰራም አልለካም፣ በቆዳ ምንም አልሰራም አለ። አረ በጨርቅ ነው የምፈልገው፣ የጨርቅ ሱፍ ስራልኝ አለ። እንዴ ለምን? ቆይ አንተ ሱፍ ምን ከመጀመሩ ሱፍ አይለብስማ። እንተዋወቅ የለ አንድ እዛ ታች ሰፈር እንዲህ ቁልቁለት ይታያሉ። ለምን አልኩት። አዴ አልሰማህም እንዴ አለኝ። ምኑን? ሰርጉ ተወሰነ እኮ አለኝ። እኔ እንደው የታች ሰፈር ነገር ሰርገኛ መጣ በርበሬ ቀንጥሱ፣ ሰርገኛ መጣ በበርበሬ ታጠኑ ነበር መሆን ያለበት ለነሱ። ይታይሽ ትሙት ታጠኑ ነበር መሆን ያለበት እንዴ። በቃ እየለካሁት በቃ ተወሰነ ይሄ ሰርግ ቸኮላሉ። ታዲያ ያው ኮሚቴ ተመርጠን ሚዜ ሁሉ ተመርጦ አልቋል እኮ አለ። ጭምጭምታ ሰምቻል ነበር ሚዜ ሊያደርገኝ ይችላል የሚል ለማረጋገጥ እኮ ነው በእኔ ቤት። እኔ የምልህ የሚዜው ነገር እንዴት ሆነ? የሚዜው ነገር ማን ተመረጠ? አንዴ አልሰማህም? እሱንም አለ ማን ሆነ? የመጀመሪያ የወንድ ሚዜ ያው አንተ ነህ አለኝ። እርፍት ያስደነገጠኝ ግን ይሄ አይደለም። የመጀመሪያ የሴት ሚዜ መድኃኒቴ በየት በኩል እምቢ እንደማልለው አውቋል። ደካማ ጎኔን ጠንቅቆ አጥንቶታል። እኔ እግዚአብሔር ፍቃድ ያልሆነ ነገር ላይ አልሳተፍም እያልኩ ስለደጋገምኩበት ደካማ ጎኔን አውቆታል። ሰይጣንም እንደዛ እኮ ነው በነገር ይለው። ይኸውልህ እኔ መድኃኒቴ የእግዚአብሔር ፍቃድ ነች አውቃለሁ ለራሴ። ሰርጉ ግን የእግዚአብሔር ፍቃድ አይደለም። ስለዚህ ሰይጣን ምን አደረገ? የእግዚአብሔር ፍቃድ ያልሆነ መንገድ ላይ አስቀመጠው። መድኃኒቴ የእግዚአብሔር ፍቃድ ነች፣ ሰርጉ ግን የእግዚአብሔር ፍቃድ አይደለም።
ግን እንደምፈልገው ስለሚያቅ የእግዚአብሔርን ፍቃድ ከእግዚአብሔር ፍቃድ ውጪ የሆነ መንገድ ላይ አስቀመጡ። ሊሰጠኝ ፈልጎ እኮ አይደለም። ልወስድ ስሄድ ከእግዚአብሔር ፍቃድ ውጪ የሆነው መንገድ ላይ ሊያገኘኝ ስለፈለገ እና ግራ ገባኝ። ነገር ያለው ካወራን ስንቀናችን ባወራት ደስ ይለኛል። ብንገናኝ ይታይሽ ትሙት ባገኛት ደስታዬ። ግን ያለችበት መንገድ የእግዚአብሔር ፍቃድ አይደለም። ግራ ገባኝ። ምን ላርግ? ከዛ እንዳሳመጣል ሽማግሌዎቼ ጋር መሄድ ይታይሽ ትሙት። ከዛስ መከሩኝ፣ አለበዚያ መሞቴ መከሩኝ። ይታይሽ ትሙት ምከሬ። አንዳንዴ እንዲህ ለማለት አትፍ ነጠፍ ሄጅ እዛ ላይ ሰፈር ጋሽ ታዘብ መጽሐፍ ቤት ከፍቷል። ጋሽ ወልዴ ደግሞ እዛ ቁጭ ብሎ ያነባል። ይቱ ከኑሮ ጋር ተናንቃ እንዳይጥላት እዛ አካባቢ ቡና መሸጥ ጀምራለች። ሶስቱም እዛ አሉልኝ አይደለ? ተንደርድሬ ሄጄ ምከሩ። በላቸው ተረጋጋ አሉ ጋሽ ታዘብ። በላቸው ተረጋጋ፣ ችግር የለም። ምንድነው? ልሞት ነው ምከሩ። ልሞት ነው አድኑኝ ይቻላል እኮ። ልሞት ነው ምከሩኝም ግን ተመሳሳይ ምክር ያድናል። አድኑኝ። እዛ ጎበዝ ምንድነው ችግሩ አሉ። አዝረክርኬ ነገርኳቸው። አንዴች ሳልደብቅ እፈልጋታለሁ፣ ያለችበት መንገድ ልክ አይደለም፣ መሞቴ ነው። ተረጋጋ። እነሱ ምን ይላሉ መሰል? ወዲያው እንደመጣላቸው አይደለም የሚናገሩ። ቆይ እንስማ ይሉሃል። ቆይ እኛ እንመካከር። ሶስት ናቸው። እንመካከር፣ እኛ እናውራ ይሉሃል። ቶሎ አይደለም መጠበቅ አለ እኮ። እሺ ምን ላድርግ? እኔ ምን ላድርግ? በዚህ ቀን ተመልሰና አሉኝ። መቼ? ዛሬ ይኸው 9 ሰዓት። እና ቆርጦኛል ጎበዝ ምን እንደሚሉኝ ለመስማት። ምንም ይሁን ይታይሽ ትሙት ከነሱ ምክር የነሱ ምክር እኔ ብዙ ነገር ብዙ ጊዜ ያሳልፎኛል እና ሰማቸዋል። እና 9 ሰዓት ና ብለውኛል። አሁን ሄዳለሁ። እዛ ሲሄድ ማንም ባገኝ ጥሩ ነው። አዴ ጉዴ የሚባል አለ እኛ ሰፈር ስሄድ አለ እንዴ ነገር ያለው ልብስ ሰፊ ስትሆን በትላንት ልኬት አትገምትም ሰው እና ሰው ነው ተቀይሮ ይሆናል ብዬ አዴ ሰላም ነው እዚህ ምን ታረጋለህ ስለው አሲኮ ከጋሽ ታዘብ ጋር አንድ ነው ሙያችን አለ። ጋሽ ታዘብ ነገር ያለው መጽሐፍ መሸጥ ነው ስራቸው። ምን መጽሐፍ መሸጥ ጀመርኩ እኮ አለ። እና ደፍረህ አንድ ነው ሙያችን አልካልኩ። ለምን መሰለህ? ጋሽ ታዘብ መጽሐፍ የሚሸጡት ለማስገንዘብ፣ እሱ መጽሐፍ የሚሸጠው ለገንዘብ። ጋሽ ታዘብ መጽሐፍ የሚሸጡት ይታይሽ ትሙት ገልጠው አንብበው ገልብጠው ነው። እሱ መጽሐፍ የሚሸጠው ሳይገልጠው። አይ እና ደፍረህ አንድ ነው ሙያችን አልካልኩ። ምን ለመሰለ ነኝ ያለ ሁሉ ያለውን አይደለም። አዴ ጉዴም እነጋሽ ታዘብም ሽማግሌ እና ሽማ የግሌ ናቸው። እና ግን መምረጥ አለብን። አሉ እንደነጋሽ ታዘብ ለሰፈራችን የሆኑልን ዘብ አሉ እንደነጋሽ ወልዴ። አዎ ወልድን የሚመስለው ጋሽ ወልዴ የተባለ እና አይ አልኩት። እኔ አላመሳሰላችሁ አቃለው ነው የምመርጠውን አልኩት። እና አሁን እንደማይኖር እርግጠኛ ነኝ። ብቻ ደርሼ ተመክሬ ምክሬንም እነግራለሁ። መጣሁ ከላይ ከዛ ከነሱ ከጋሽ ታዘብ መጽሐፍ ቤት መጽሐፍ ወይኔ ምክር ኧረ በይታይሽሙ አቤት ቃላት አቤት ጥበብ። እኔ ተይሽቱ ተላይ ሰፈር ግን ሄደ ተመከር። ኧረ በይ ስሄድ ቸኮልና መድኃኒቴ ተቀምጠዋል። መጽሐፍ ቤት እኮ ነው። መጀመሪያ ደነገጡ። እንዴ ይቱ ምንድነው እነዚህ ሰዎች የሚሰሩት? ማለት ፈታኝ ተፈታኝ ፈተና አንድ ላይ ልንሆን እኮ
አዎ ፈታኝ ቸኩል ፈተና መድኃኒት ተፈታኝ እኔ ምንድነው አልኳት ተረጋጋ ግባና ተቀመጣለች እስኪ የሚሆነው ነው ያለው የገብቼ ተቀመጡ ተካፋፈሉን ወዲያው አንዳንድ መድኃኒቴን ይታይሽ እኔን ጋሽ ታዘብ ቸኮልን ጋሽ ወልዴ ይሄ ነገር ምንድን ቅርጫ አረጉን እኮ ምናምን እልላለሁ እኔ ቁጭ ከዛ እንግዲህ ጋሽ ታዘብ እኔ ሚሉኝን ይበሉኝ ብዬ ስሰማ አንዲት ነገር ነው ያሉኝ ይታይሽ ትሙት የሱ ነው ቀጣዩ በላሉ እሱ መሽጠፋኝ ጋሽ ታዘብ እኔ ያው ምክሯን አይሻልም ምናምን አልኳቸው በላቸው ልትመከር አይደል የመጣኸው እኮ እምልህን ስማ የሱ ነው ቀጣዩ ብቻ በል አረ ጋሽ ታዘብ እንደው እኔ ምከሩኝ ይሄ ነው ምክሬ አሉ እንዴት ነው መቼስ ጋሽ ታዘብ እኔ ከጋሽ ታዘብ እንደዚህ አይነት ነገር ግራ ገባኝ እኔ ስነሳ መድኃኒትም ቸኮልም ተነሱ ልሄድ ስል ስማ በላቸው እስኪ አንድ ላይ አውሩ አሉ ምንድነው እንደዚህ ግራ የሚያጋባ ነገር ግራ ጋብቶሃል ማለት አልተመለሰልህም ማለት አይደለም በነገር እስኪ ገበይ ቆይ ይሆናል እንጂ ይኸውልህ ልንገርህ ቆይ ከዛ ተሰበሰበ እኔ ግራ ገባኝ ምን አሏችሁ ምን አሉ አንተ ቸኮል ምን አሉሽ መድኃኒቴ አልኩኝ እኔ ያሉኝ ብለሽ አዳምጪ ነው የተባልኩት አለች እኔን ደግሞ ያሉኝ የሱ ነው ቀጣዩ በል ነው አንተ ምን ተባልክ አልኩት በላቸው አራቱ ፊደላት አንድ ቃል ናቸው አለኝ እሱ ጋር ደርሼ ወደ መድኃኒቴ ተመለስኩ መድኃኒቴ አንቺ ምንድነው ያሉሽ ብለሽ አዳምጪ ብቻ ብለሽ አዳምጪ አንተ ምንድነው የተባልከው አልኩት ራሴ የሱ ነው ቀጣዩ እሺ የሱ አንተ ምንድነው የተባልከው አልኩት ቸኮልን እየገባኝ ሲመጣ በላቸው አራቱ ፊደላት የሱ ስ አንድ ቃል ናቸው አደ ምክሬን አልኩ አገኘሁት ምክሬ ይታይሽ ትሙት ገብቷቸው እኮ ነው ምንም ቢሉኝ ከዛ ፈተና ልወጣ ስለማልችል አንድ ስም ሰጡ አራት ፊደል አንድ ቃል ከዛ ሲሰጡን ሰብስበው በአንድ ልብ አድርገው ሰጡ ስንገጥም ምክሩን አገኘሁት ኢየሱስ ነው ምክሩ አዋ እኔን ከዛ ፈተና ኢየሱስ ካልሆነ ማንም ሊያወጣኝ አይችልማ የመድኃኒትን ያንን የሚያክል የምኞት ባህር በኢየሱስ ካልሆነ በምን ታጠግባለህ ጎበዝ ቸኮልን ይታይሽ ትሙት አይ መለኮታዊ ነገር ያስፈልገዋል ቸኮልን እንዴ ቸኮልን በኢየሱስ ስም አለው የሱ ወላ ካልሆነ በምን ተመልሷል ቸኮል ቅዱ የተለያየ ቢሆንም ስፌት ያው ስፌት በሽታችን ችግራችን የተለያየ ቢሆንም መፍትሄው አንድ ነው ይታይሽ ትሙት አዎ የተለያየ አይነት ችግር ነው ያለብን መድኃኒት ችግሯ ሌላ ነው ይታይሽ ትሙት ቸኮል ረበ ይታይሽ ችግሩ ሌላ ነው የኔ ችግር ሌላ ነው መፍትሄው ግን አንድ ነው ኢየሱስ ነው መፍትሄው እና ይሄንን ሰጡን አቲ አልኩኝ በቃ ገባኝ ወዲያው ይታይሽ ትሙት ወዲያው ችግራችን ፍትትትትትት እንደሚል ገባኝ አመሰግናለሁ አልኩኝ ሽማግሌው አመሰግናለሁ የሚያስፈልገንን የሰጣችሁ አንተ በስንተኛው ቀን ቸኮል ጋብ ይዞልኝ መጣ ጋብ እንዴ ቸኮል እኮ ይሁን አንዴ ብቻ ወዷል አልመለስ ቸኮል እኮ የድሮ ስሙ ፀሐይ እኮ ነው አስታ ያደርቃል
ይታይሽ ትሙት ያደርቅሃል። ጋቢ ይዞልኝ መጣ ጎበዝ ለይታይሽ ነጠላ ጫማ እና ይሄንን ኢየሱስ ካልሆነ እንዴት ይመጣል? አይመጣውማ ጎበዝ። አረባይተ አሁን ይወሰንለት ሰርጉ አልኩ። ይሄ ሰውዬ አሁን ምርጥ ነገር ይዟል። አሁን የኔ ነው የሚለው ነገር ይዟል። አሁን ተቀይሯል። ይወሰንለት አልኩ። እሱም ቀድሟል እና ተስማማለህ በሚዜነቱ አለ። ምን እሱ ብቻ ትልልቅ ሰርግ መሃል ትንንሽ ሰርግ አሏ። በቃ በአንድ እግሬ ልንበረከክ ነው። በሁለት እግሬ ተንበርክኬ ነበር። ይታይሽ ትሙት አንዱን አነሳዋለሁ ተባልኩ እና በቃ ልንበረከክ ነው።